እውነቱን እንድትነግረኝ እፈልጋለሁ። የምን ነው? ጠልተኛል አይደል? ምን ነካሽ? በስመ አብ በአንቺ እኔ አንቺን መቼም አላደርገውም። ምን ነካሽ? እንዴት ያለሽ? በጣም ነው የምትገርሚው። ይሄን ያህል ይጎዳል ብዬ አላሰብኩም ነበር። ሲስተር ናት። ትላንት ከካናዳ መጣ ዛሬ ትንሽ ዘና ላድርጋት ብዬ ነው። በዚያ አጋጣሚ ትንሽ ባሌ አይዞጊኒ ቆንጆት ተስክር ብሏል። ይልቁንስ ሌላ ቤት ይዘህ ልትሄድ ትችላለህ። ዋው ይሄማ የተቀደሰ ሀሳብ ነው። ያ ማናት? ያጎቴ ሚስት ነች። ሸኝቻት መጣ ካደርኩኝ ማለት ዛሬ ሁለተኛ ቀናችን እናማ ሁሉም ነገር ወጥቶልኛል። አዳሩ ጭፈራው መጠጡም በርቶኛል። እኔ ግን አልወጣልኝ። ከዚህ በላይ ከደጋገምን የተጋባል ይመስለኛል። ለማንኛውም ከመጣው ካልመጣስ ከመጣው ተቀየሻል። እንዴት አይነቱ ደፋር ነው ባል እንታወቅ። ፕሮፌሰር ነኝ። አንተ ነህ ፕሮፌሰር? ምን ሆነ? አልችልም። ትችላለህ፣ ግን የትኛው ዩኒቨርሲቲ ነው ታላቅ ማድረግ ይሰጣል? ኢኮሎጂ። እንደዛ ይሆናል። ጤፍ የሚቆላ ምላስ እንዳለ አውቃለሁ። ንግግርሽን ትንሽ ላርመው። ጤፍ የሚቆላ ሳይሆን ማር የሚያዘንብ ብትይ። ማር እውነትም ማር አየሽ፣ ብትቀምሽኝ አይገርምሽም ነበር። ለምን አትሞክሪም? ተወኝ። አልተውሽም። ምን ፈለክ? ከአንቺ ጋር ዕቃ መጫወት። እሺ እባክህ። ሌላስ?
ሌላ ፍቅረኛ ሚስት ጭራሽ የማገባው ወጣ አንተን ለሰከንድ እንኳን አላስብም። አንተ እኮ አጥንት እንዳየው ወደያት የምትሮጥ ነው። ተሳሳትሽ። እንዲያለ ወንድ ጥሩ ባል እንደሚወጣው ብታውቂ ምን ባለሽ? ቆይ ስራ መሰለኝ። ይህ ዘልዛ ሁለተኛ ልብኝ ምዝገባ ዛሬ ነው። አፍጥሮ እንዴ ፍሬንድ ስታንኳኳ እኮ እጅ በውስጥ ገባ። አቤት ተዚሁ ነው። ቆይ አንተም እዚህ ነህ? ያው ገባ። ምዝገባው ደርሷል። እስካሁን አልተመዘገብክም? አልፏል። የዲማው ጊዮርጊስ ወግድልኝ። ምን አይነት ደንባራ ነው እግዚአብሔር። ስሜትን ማወቁ አዎ፣ ግን የተላጠ ሽንኩርት ያውቃሉ? የተላጠ ሽንኩርት። እሺ፣ የበሰለ ፖምስ ያውቃሉ? የበሰለ ፖም ብላኝ የሚል የሚመስል ልክ እንደዚች አይነት የምታጓጓ ሴት ነች። ዋው ውበቷ፣ በዛ ላይ ብቃቷ። ይምለ ይስተነጭ ጌታዬ፣ የሴትን ልጅ ብቃት የማውቅበት ጥበብ ሳይኖረኝ ስራዬን የጀመርኩ ይመስሉታል? እንግዲያውስ ብቃት እሷም ትምጣና ቁርጥ ይለይ ይቻላል። ሄሎ ቤዛ። ቆይ ግን አንተ ለዛ ድብልብል ስጠራኝ አታፍ አልተመቸኝም ማለትሽ እንዳይሆን። ለሊቱ ሙሉ ያንን የሰማይ ስባሪ የሚያክል ቦርጩ ሲያሳልሸኝ አድሮ የሰጠኝ ረሳ። ምናልባት የዋጋችንን መጠን አያውቀው ይሆናል። እንግዲህ ሜኑ አይዘጋጅም። እናትዋ ለማንኛውም ሰው አለሽ፣ ተዘጋጅ፣ ልመጣ ነው። ቆይ አንዴ የምዝገባው ጣቢያው ጠፍቶኝ ነበር እባክሽ። ሬጅስትራር ማለት ነው። ያለ አየው እዚህ ነፃ ዝም ብለህ ቀጥታ ወደ ውስጥ ግባ ታገኛለህ። ወደ ውስጥ አንዲዬ አሜን። እሱ ይባርክ። አሜን። ቻ ለማንኛውም ከሆነ በኋላ ዲያስፖራ ካልሆነ እንዳትደውልልኝ ቤዛ። እና ይጣጣ
ምን ነው ፍሬው? ፍሬ አይደለም ጋረድ ነው። እሺ ጋረድ ካፌ መስሎ ነው? አይ የምዝገባው ጣቢያ መስሎኝ። ያቺ የዲማው ጊዮርጊስ ጥርሷን ያርግፈውና እሷው ነው ጉድ ያሰራች። ከዚህ በኋላ እንዳትታለል ተጠንቀቅ። ሬጅስትራል ያኛው መንገድ ያደርሳል። እሺ አንድዬ እሱ ይባርክ። እንዴስ ጋረድ ወንዲራድ ወንዲፍራ ወንዲ ያገሩ እንዳለቀ። አቤት ግፍሽ ግን አንቺ እንደዚህ አይነቱን ጌቻ አይቶ ማለፍ ራሱ ኤፍ ያሰጥ። ከተመራቂ የማይጠበቅ ነውር ነው። ስሚ ወይ አንደኛሽን ጥበሹ እንዲያውም ሳያችሁ ሙዳችሁ ይገጥም። ገሊላ አንተ የዘንድሮ ፍሬሾች ግን አቢስ ያማምሩ። እንዴት ነው እስካሁን አልሞከርከም? ለምን ተሽፈለሽ? ያምረኝ ነው። መቼም የቤተሰቦቻቸውን ምክር እስኪረሱ እየጠበክ ካልሆነ ቤዛ ገሊላን ምን ያህል እንደምወዳት እያወቅሽ ገሊላ ምን ያህል እንደማትወደም ጠንቅቄ። ለምንድን ነው የማትወደኝ? ከኔ ባሱ መንገደኛ እግሮች እንዳሉክ የማታውቅብኝ ይመስል 3 አመት ነው ስለምን ይሰማል። ባጭ ሁላችንም ሰላም ነን። ትመጣ ነው ባጭ መቼም የአየር አፍታን ታይቆይ ከች ነው ባጭ ባል መንገዱን ጨርቅ ያርግልን። እንዲህ ፍሬንድ ገርምሽ ጋር ያስከውን ስልክ ግን ታውቀዋለህ? ለማቴ ልጅ አውቀዋለሁ አልከኝ። ለመሆኑ ስንገዛ እዲያ ዋጋው ምን ይሰራልሃል? እሺ ይልቅ እንካችሁ እንደናንተ ባይጣፍጥም ቅመሱ። እንዴ ጋር ዳቦ ቆሎ በካሬ የተለካ ነው የተቆረጠው። አቃለ በጋረድ በስልኩ በዳቦ ቆሎ የሚጠበስበታል። አንተ ደግሞ ተው ወይ ና በእናትህ ላሳይ። ይሄን የመሰለ ዳላ አይቶ የሚያልፍ ሴጣን ብቻ ነው። አችልም እንደ የሚመስላትሽ ያን ለተርቆብ ነበር አስታውስክ? ስምሽን አላስታውስኩም። ወይ ከብኩ ገሊላ ይባላል። ምን አለሽ አንቺ ከዚህ ጌጃ ባለፈው የጣለው የምትወቂያ ልሰጠው ነው። እኛም በዚያ ጥርብ በሚያክል ዳቦ ቆሎ እያጃጃልክ ለካ አረ የሚገርም እኮ ነው። ስልኩ
አባቷ ምክርምች ግንጭ ይሄ ንቃል እንጂ ፍሬንድ ምን አባቷ አድርግ ነው የሚለው? ምንድነው? 3 አመት ሙሉ ስከታተልሽ አላሳስነሽ? አንተስ 3 አመት ሙሉ ስለዘነዘኝ ቆይ ትንሽ አላሳዝነ? ምን አድርግ አንተ ሬጅስትራ ላይኛው መንገድ ያደርሳል። ቆይ ጋር ስትመጣ ምን ትላታለህ? ምን ትላታለህ? ወደዴን እገልጽላታለሁ። ምን እያለ እዲያ ደግሞ የጠፋኝ እንዴ? አይናማዬ ነይ ነይ ገሊላዬ አይናማዬ ሳብ አድርገው እንጂ ፍሬን ትንሽ እንኳን አታረፍም። ለትም ጌጃ ቆይ ጋር ተከለ ግን ተነሳችኋል።
ስልኬም ተበልቷል። ለነገሩ አንጀቴስ በፍቅሯ ተበልቶ የለ የሆነው የመጣ ሁሉ ቢመጣ እሷን ታላገኛት ገሊላዬን ታላገኛ ከምቀር ሞቴን ነው። እንዴ አንተ ትቀልዳለህ እንዴ? ምን አይነቱ ነው በእግዚአብሔር? ያንን የመሰለ ስልክ አንድ ፋም እንኳን ሳይጠበስበት በምን ታምር ሊጠፋ ቻለ? አንድዬ ወቃ ስልኩስ ይቅር ምን ነው ገሊላ የቀረችሳ? እነኛ መሃላችን የነበሩ ጓደኞቹ ቆይ ይመጣል የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። ወርዳራ ወጥ እንዳትወሰነ እንደዛ ይሻላል። ጋበት ምን ነው ቀረችሳ? ልትሳለ መሰለ እንዴ? ጠብቅ እኛን ሳይሰለቸን አንተ ሊሰለቸን ነው። የዲማው ጊዮርጊስ የመሰልቸት አመጣብኝ እንጂ ሰማይ ዝቅ ምድር ከፍ ቢል ገሊላዬን ታላገኛት ከዚህ ንቅንቃለ ያም ደንደሳም ይለይለታል። ሄሎ ዲያስፖራው ገብቷል። ፍጠን። ያው አጠገብሽ ጠብቂኝ በቃ መጣሁ። ሄሎ ሲስተር። አቤት። ይቅርታ ማናገር ይችላል ይሆን? ይቻላል። እዚህ ዩኒቨርሲቲ የሚማር አንድ ወንድም ነበረኝ እና ስልኩ ፈጽሞ ሊሰራልኝ አልቻለም። ማግኘት ይችል ይሆን? ትረጂኛለሽ አትሊስት? በትክክል የዩኒቨርሲቲ ተማሪዎችን የሚያውቅ አንድ ልጅ አለ። ኦኬ እሱን አሁኑኑ አገናኙታለሁ። ፕሊዝ። እኔ ምንሽ አንቺ ቆይ ለምን ድረሽ ማታስበት? ሌላው ቢቀር ትንሽ ታረጋ ይገባል። ቆይ እንዴ ነው የላትም? ምን አይ በቃ አለቀ ወሬያችሁ ይሄው? እሺ በቃ ተመጪ። ልትወጪ ነው? ነይስ ትመለሻለሽ። እንደዚህ አይጠየቅም። ሴት ልጅ ሜጇም መመለሻዋም አይታወቅም። ጎሽ አፌ ቁርጥ ይባል። እኔ መካሪ በዚህ አፍ ካፌ ድጋምበት። ስልክህን አንጣ። የምን ስልክ? አፍጥነው ባክ። ስልክህን አንጣ። ልታስደብድበው አይደለም? በሷ ተመጣብኝ። እኔስ በሆን መችቶ አልገባኝም። ያው ስልካችን ሲመለስ ይመለስልሃል። ሰማል ከዚህ በኋላ ጓደኛችን ላይ ደርስበታለሁ ብትል በራስ ፍረድ። እሺ ተው አንተ ሽንፍላም ተው ሆድዬን ለመንካት እንደምን አሰብከው? ተው እኔ እያለሁ ወዳጅሽ እኔ እያለሁ ሸክማሽ ማን ነው እንደሊነካሽ እኮ ማን ሸክማ ሊጠጋሽ? ይምጣ ይፈተሽ ወንድነት ይለካ ማንነት እስቲ ይምጣ። እምቢ ብያለሁ እምቢ በገሊላዬ እምቢ። ስልኬን የሰጧችሁ ግን ፈርቻችሁ አይደለም እና ታዲያ ስላከበርኳችሁ። ቆይ እኔ ምን ነኝ? የባሰልና አለ ያገሬ ሰው እያወቅሽው ገሊላዬ ልቤ እኮ ከችሎሻል። ይኸውልህ ጋርድ መታወቂያን የምትጠልህ እኮ ሌላ ነገር አስቤ አይደለም። ለምን እንደዚህ ታስባለህ? የዲማው ጊዮርጊስ ምን ማለትሽ ነው ገሊላዬ? ነገርኩህ እንግዲህ እንዲህ አይነት ነገር አልፈልግም። አይ ገሊላዬ ይሄማ አይሆንም። እንዴት አለው ነገር ማን ይቀራል ብለሽ? ኧረ
አረጋር ይሳርልኝ ዘለባብስሽ አይባልም። አለባብሴ ምን ይወጣል? ጥሩ ግን ለዶላር አይመጥንም። ለስሜት ሲሆን ያለኔ ይታይ የምጠቀምበት ሲሆን ግን ሰበብ ታመጣለህ። ነገር ያለው የዛሬው የኔ ነው። ችግርሽ እኮ ይሄ ምን ነው ችግር? ቃልሽ አለማወቅሽ። ጋረድ ናች ተሽኮረሙ ገደርደር ማለት የጨዋ ሴት ወጉም አይደል? እሺ ልትል ነው ማለት ነው። እንዴታ ጋረድ ታዲያ ወዴት ነው? ምን ጥያቄ አለው? ጃ እሷም ማሳሸጋ ወዶ ማንተ ቤት ይቀመጣል። ቆይ ቀጥረሃለች? ለዛማ ትንሽ ይቀራል። እንደው መውጫው መግቢያው አካባቢ እየተንጎማለልኩ ጠብቃታለሁ። ትሻኝም አንጎራጉርላታለሁ። ሰማኛለህ ጋረድ፣ ባዶ እጅህን መመላለሱ ምንም ዋጋ የለውም። ምን አባቴ ሊያዝላት ጋሼ? ምን ሊያዝላት? ና ምን መያዝ እንዳለብህ እኔ ነገር እንደሷ ያለ ሰቃይ ተማሪ ምን እንደሚወድ ጥንቅቅ ያውቃል። ና ጋር ምን አልሽ? ማንን? ፕሮፌሰር ነው። ሌላም አለ? ስለ ይኖርኩትና ምን አዲስ ነገር አለ? እኔ ግን ቅድም አስተያየቱ ምን ብቻ የሆነ በድብቅ የጀመራችሁት ነገር ያለ ይመስላል። ቤዛ ዛሬ ምን ተገኘናሽ? አይጥ ወልዳ ጭራዋ ሲቀር ሲጣለች እንዳይሆን የኔ ነው። በፍጹም አላደረገም። ገሊላ ምን ፈለግ? አንቺ ነው ገሊላ። ሌላ ማንን ይሻላል? እያወቅሽው ጋረድ ገሊላ ነው ተሽካት እንዴ? አዎ አራዋክ አብዬ ሙት አፍቅሬያታለሁ። እውነትህን ከሆነ ፍቅሯ እንዴት ያደርግሃል? አይ እሱ ሳይወራ ብቻ አይኖቿ ከብለል ልትይ አንጀቴን ናወሰ። ይሄ ዞማ ፀጉሯ እንደደረሰ ቡቃያ ላይ ታች ትዘናፈል ያፈዘኛል። ዳሌዋ እንደ በሬ ሻኛ ሽቅብ ቁልቁል ንጥር ይሉማ ምን ልበልሽ? የኔም ልባ ፍንጥር ይላል። መቼም እሷን ታየው ጀምሮ እንቅልፍ ታይኔ ዞር አያውቅም። እንደው በአጋጣሚ ሸለብ ብታረገኝ በህልሜ ትመጣብኝና የኔ ጀግና ትለኛለች። አፌ ቁርጥ ይበላትና እሺ ብትል ለምን ታደርጋታለህ? እሺ ብትለኝ ገሊላ እሺ ብትይ እንደው ተፈለገ ዩኒቨርሲቲ አሁኑ ነበር። የት ትሄዳለህ? አገሬ ሻገባና እሷን ታገኘው ምን ይሻል? በርፍ መነቅነቅ እንደው ታባታቶች የወረስኩ ቅርሴ ነው። አዝመራው ቢከዳኝ እንኳን ቆቅና ጅግራውን እያዳው እንጆሪና ኮሽማውን እየለቀምኩ አበላታለሁ። ትሻኝ ደግሞ ጋራጋራው ጫካው ወንዙን እየተንጎማለልኩ አዘመላታለሁ። ምን እያልክ መች ቁጥር ነው? አባዬ ሞላለሽ ወደድኩሽ አባዬ ሸኛ ይኮን አንተ ተማሪ ሊያው ፍረሽ አይ ደረጃ ሙድ ምናምን የሚባል ነገር አለ። ዝም ብለህ አትንጠራራሽ። ጋረድ ወይ ገሊላ አፌ ቁርጥ ይበልሽ ወይ
ከአሁን በኋላ መንገድ ላይ እንኳን እንዳላይ እሺ ብታንስ እንደው በጂማ ጉርስ ይሻል ይችን ስጦታ የተቀበል ላንቺት ይሆን ሞተ ይሻላል እንጂ ወይኔ ቀረጥ ችግና የችግና ልጅ የበላይ ዘለቅ የልጅ ልጅ ነበርኩ ስሙና ስልኩ ይኸውልህ ፕሊስ እባክህ በአስቸኳይ አግኝልኝ በዚህ ጉዳይማ ቅንጣት ያህል እንዲጨነቁ አልፈልግም በእኔ የተውት ይልቅ ራስዎን ዘና ያደርጉ ይገርሞታል ስለ ራስ አውራት በሉኝና ከዚህ በፊት ራሱ አይደለም አድራሻ ተሰጥቶኝ ያለ አድራሻ ከ25 ዓመታት በፊት የተለያዩ ወንድማማቾች እናት ከልጆች በአጋጣሚ የተለያዩት አገናኝቻለሁ ለህሊናዬ ደስተኛ ነው ለህሊናዬ ነው የምሰራው ለብቸኝነቱ ደግሞ ካስፈለገው እችን መልከቷት ማይ ጎድነስ ዋትስ እሺ anyway thank you እሺ በማንኛውም ጊዜ የመኪና አገልግሎት ካስፈለገው በዚህ ሊደውልልኝ ይችላል በጣም አመሰግናለሁ እሺ አገኛቸዋለሁ thank you ለዚህ ካላስቸገርኩ ይቅርታ ለታክሲ ለአንዳንድ ነገር የኢትዮጵያ ብር ዝርዝር ብለኝም አያስፈልግም እኮ አይ ችግር የለም ኦኬ አያስፈልገኝም ነበር ግን ችግር የለም ምንም ለመልካምነት በቃ ያለቀ ጉዳይ ነው believe me forget it አንዴ ምን አጠፋው ማንን ማቅረብ እንዳለብሽ እኮ ለይተሻታል እንኳን ደስ ያለ ጋርድ ምን ታገኛ ገሊላ እንዳለች እኮ የኔ ገሊላ ድሮም አውቄያለሁ በኔ የሚጨክን አንጀት የላት ምን አለች ቅድም ላጠፋሁት ይቅርታ ይቅር ብዬሻለሁ እሺ ይቅር ብዬሻለሁ ሌላስ ምን አለች እጅን ስላመመኝ ነው ይሄን ልብስ እጠብልኝ ብላለች እሺ አጥብላታለሁ እንኳን ጥብቆን የፈለገችውን ነገር አጥብላታለሁ ጋሼ አቤት እጇ ምን ሆና ነው አልከኝ እንትን እጠብላትና ስትመልስላት ጠይቃታለህ እንደዚህ አንተ ተረጋጋቦ ልጋርድ ረጋበል የነገሩን አታካብደው ወግይልኝ ልጋርድ ረጋበል አንተ ጋር ሻው ረጋበል ተወኝ ጋርድ ረጋበል እንጂ ተወኝ ጋሻ ተወኝ ዱቄት ትወዳለች ብለህ የሰራኸኝ ሳንስ ተወኝ የራስህን ልብስ ታመጣልኛለህ ተወኝ ጋሻ ተወኝ እኔ ጋሻዬ ነው ብዬ መከታዬ ነው ብዬ
ጭንሽ በደንብ አልተገለጠም። ከበቀደም ግን ይሻላል። በነገራችን ኬት ነው የመጣው? ከአሜሪካ ከዩኤስኤ። ብዙ ቆይቶ ወይስ በወሩ የተመለሰ ጉራ በኪሴ ነው? ጉራ በኪሴ 24 ዓመታት ቆይቷል። 24 ዓመታት? አዎ 24 ዶላር የጫነ መርከብ ነው። ለምን ግን ቅድሚያ እንደሰጠሽ ታውቂያለሽ? እንዴ ስለሆንኩ ነው የመንት ያቀስ የወንድን ስሜት እንደማብል የማናው ጥብቃት አለሽ። ወንድ ደግሞ ልቡ ሲቀልጥ አቋዋለሁ። የኔው ዘራ የጠየቁትን ሁሉ ይሰጣል። በቃሌንማ ድሮም አውቀዋለሁ። ወንዱላ ቀኑን ሙሉ ስልኬን ሲያጮህ የሚውለው ጣምሽኝ ድገሚኝ ምናምን እያለ አንተን ጨምሮ አሁን በዚህ አስማትሽ ተጠቅመሽ የዲያስፖራውን ልብ አቅልጠሽ ዳጎስ ያለ ዶላር ነፍስ ኩልሽ ሌላው መልክ ብቻ ነው እንዴ? ቆይ አንተ ሁላችንንም ታቀናለህ ማለት መታወቅ አለበት እኮ ይሄ የሥራው ጸባይ። ታዲያ እንዴት ነው የምለየው? ለዲያስፖራ ምን ይሆናል? ለከተማ ሰው ምን ይሆናል? ከተለያየ ክፍለ ሀገር ለሚመጣ ሰው ምን ይሆናል የሚለው በእናት ሌላው ቢቀር አንቺ ከሁሉም እንደምትበልጭ ያወቁት በትንፋሽ ነው እንዴ? በል እንደው ወሬ መቼ ልታጋ ጋሼ ገሊላ ከዛ ከክላሱ ጀርባ ስትደይጫ ጌታ በአባንዳ ማረባ አረ ጀማ ይሄው አረ ጀዛን ቀዳረ ያገኘ አራተሽ ገሊላ የኔ አበባ የኔ ቆንጆ እንዴ እትሽበኝ ነበር የሚላል ግን ቆይ እኔ የሚገርመኝ አንተና እሷ ስትታዩ የትየለ ያቺን የመሰለች ልጅ አበበሽም ትመስላል። ኧረ ዴቭ ስነ ስርዓት ነው ያልኩት። ገሊላ እኮ በእኔ የሚጨክን አንጀት የላት። አንጀት የላት ፈርታኝ እኮ እኔ ፍርት ልበላትና ያቺ ጭራቅ አይ ስማ ከእሷ ልጅ ጋር አትዳፈር ልጄ። እሷን እንኳን አንተ አይደለም እኛንም ደብልቃት ሸጣቸው። በከማይ ክላስ ናቸው። ማን ስትጋፈጥ እያየች ይልቅ ተወና ምን ቶሎ ባጋይ ጋር በነገራችን ላይ ፒክ አድርጎኛል። አላደረገሽም እንዴ? በላቁም መኪናው አቁመ እንዴ? ምን ሆነሻል? ቆይ ፒክ ሳያደርገኝ ሳይፈልገኝ እንዴት ነው ይዘህ የምትሄደው አንተ? ሳያውቅሽ እንዴት ነው ፒክ የሚያደርግሽ? የምላሴን የሥራ ድርሻ ረሳሽ እንዴ? ደንበኞቻችን እንደ ደረጃቸው ይመረጥላቸዋል። እሺ ሌላ ቢመርጥስ? የኔን ምርጫ እንጂ የሱ ቦታ የለውም። ልጅ እንዴት ነው የማገኘው? ጋርድ ስትለኝ ሰማት? አዎ ጋርድ ወንድራድ ተማሪ ነው ዩኒቨርሲቲ። ታውቂያለሽ? ጋርድ? ኧረ በደንብ ነው የማውቀው። የግቢያችን አንደኛ ጌጃ። ምን ነው? ኦ ማይ ጋድ! እቺ ጋርድ የዲያስፖራ ወንድም ነው። ማ ይሄ ተሳስቶ ይሆናል። ኦ ቤዛ ነገርኩሽ እኮ። ይልቅ ፍታኝ እንመለስና ይዘነው እንምጣ። እርግጠኛ? ኦ ማይ ጋድ ቤዛ እመኚኝ፣ የዲያስፖራ ወንድም ነው። እና ስልኩ አይሰራም? ተሳስቷል መሰለኝ። እርግጠኛ ነህ? ልጁን እኮ ብታይ። ቆይ ለማንኛውም ደውላለሁ። ሄሎ ያጌጃ አጠገብሽ ነው? አረ የለም። ምን ነው? ስልኩ አለሽ? የለኝም። እንዴ ምን ነው? ገሊላ የምልሽን በደንብ ስሚ። አንድ ዲያስፖራ እሱን ፍለጋ መጥቷል። ወንድሙ ነው። እና እኔ ምን ላድርግ? አድራሻው ጠፍቶበት በጣም ተቸግሯል እኮ። ምን ላድርግ ንገሪ። የት ብዬ እፈልገዋለሁ? ቤዛ በእናትሽ ገሊላ ክላስ ዶርም አካባቢ ዞር ዞር በይ። በዚህ ፀሐይ፣ በዛ ላይ ደግሞ ስሬ እንዳትደርስ ብዬው። አረ በእናትሽ ገሊላ ለሱ ነው፣ ለራሱ ጥቅም ነው። በእናትሽ እሺ በይ። እሺ እንዳገኘሽ ደውዪ። ከዚህ ሁሉ ይዘሽውት መጭስ ይህን ያክል መንገብገብ አያስፈልግም። ተረጋጋ። ስታገኘው ትደውላለች።
ብትሆን እኮ ያምርብናል ገሊላ። እኔ የምለው ገሊላ ምነው አጎቶ ጎትሽን ላይ ናጋለሽ? እንዲህ መግለጥ ደግም አይደለም። ሸፈኘው ሰውዬ ስርዓት ይሁን። የመጣሁት ወንድም አድራሻ ጠፍቶት ላገናኝ እንጂ ዲሞ ጊዮርጊስ ያሰማሽ ወንድም ተላመጣ አገናኝ እናቴ አገናኝ። አሁን ክላስ ረፍዶብኛል። በኋላ ከደሞ ጥራራ መስታስጠረኝ። ይኸውልህ ጋር እንዴ ፋሞች ጋር ስትሄድ ኩል መሆን መቻል አለብህ። ዘርገው ከፍ አድርገው በእናትህ ጊዜ አትግደኝ። ምን ቀረሽ ታዲያ? ሆነ የዲማው ጊዮርጊስ ይቅና በሉኝ። አዎ ይቅና። እኔ ግን ተቀይሜ ያለው ጋርድ ምን ነው ጋሼ? አሜሪካ ወንድም እንዳለህ እንዴት እስከ ዛሬ ሳናግረህ? እሱማ ጎጃምም እንዳለኝ እኮ አልነገርኩህ እኮ። የጎጃሙን ተወው፣ የአሜሪካኑን ነው ያልኩህ። የጎጃሙ ጤፍ እንጂ ዶላር የለው። አንድዬ የከፈተውን ጎሮሮ የሚዘጋው በጤፍ እንጂ በዶላር አይደል። ይልቁንስ ሁለቱም የእናቴ አባቴ ልጆች ናቸውና ለእኔ አንድ ናቸው። እንዴ ቋቋ ወዴት ነው ጋር? ይኸውልሽ ስልክ ላፕቶፕ ምናምን ይዘሽ ባትመጪው ይኸውልሽ። ኧረ ፍሬንድ ስልክማ ቅድሚያ ለገሊላ፣ ዶላሩን በጥሬው ሳይመነዘር። መቼም አንተ ገሊላን ካገኘ እንዴ እንደዚህ አይነት ነገር የለም። አንተ ገሊላ ዕቃ የሚሰጣት ሰው አጥቶ ይኸውልህ እንደ በሶ በተናበት አዋርዳለች። ገሊላ ከዘፈንክላት ይበቃል። አይበቃም። ሸራ ካገኘ ጎትት። ሸራ የምን ሸራ አንተዬ? ጫማው ተሆነ ኧረ በእናትህ ጋር በእናትህ እስኪ ትንሽ እንኳን አርፍ። ወይኔ ምን አይነቱ ልጅ ነው በእግዚአብሔር። ይኸውልህ ሳማት ማለት ነው። እሱም ማየት ይቀራል። ግጥም ነው። እኔን አይደለም ገሊላ። ስማ ከገባችልህም ቤርጎ አስገብተህ ወይ ደምን ፍጥምጥም እንኳን ታይደረግ ነውርም አይደል? ኧረ በእናትህ ጋረድ፣ ኧረ በእናትህ ዩኒቨርሲቲ ውስጥ እንደዚህ አይነት ማካበድ አይሰራም። ድሻን ትወስዳለህ፣ ከዛ ሻሎ ነው በይቅናሸ ምን ማረፈው ጌጃ የሆነ ልጅ ነው በእግዚአብሔር። ስልኬስ የገሊላም ጉዳይ አልተቋጨም። ፓራችን ላይ ትገኛለች። አረብሽ አገባብን ብቻ ማሳመር። ይልቅ ተዘጋጅ። ለምን ለአመታት የቋመጥክላትን ውብ ገሯን ለማቀፍ መቼም የላትም እንጂ ድንግልና ካላት እንዴ ድንብል እሱን እርሳው። ሊያውም በካምፓስ ስታንዳርድ ረስቸው። ለካ የዘንድሮ ድንግልና ማትሪክ አልፎም ከሆነ ያገጃ ሳይቀር ምን ይቀራል? ለማንኛውም ስልኬን እፈልጋለሁ። ወንድሜ መጣ። አገኘሁት። ክላስ ነበር። አሁን ይመጣል። አይስጋ እሷ በደንብ ታውቃለች። ወንድሜ ታውቂዋለሽ እንዴ? ካረድ ነው ጓደኛሞች ነን እኮ። ወዴ ዋው! ታላቅ ወንድሙ ነኝ። እንኳን ትባላለህ? እንኳን ወንዲራት። How do you know that? ካረድ ነግሮኝ ነበር። ከአሜሪካ ነገር አይደል የመጣ? አልተሳሳትሽም። ቤዛ ይባላል። Nice to meet you ቤዛ። ፊልዳችሁ አንድ አይነት ነው? ማለት የምትወስዱት ኮርስ አንድ አይነት ነው ማለት? እኔ ማጠናው የንግድ ስራ አስተዳደር ነው። I think እሱም እንደዛ ነው የሚያጠናው አይደል? አሃ ማለት እኔ ተመራቂ ነኝ ማለት ነው። እነዚህ ጋር ተመራቂ ነሽ። ለመጣሁበት ጉዳይ በጣም መልካም አጋጣሚ ነው ማለት ነው።
ለምንድን ነው የመጡት? ጋር ዳልከሽ? አይ ያው ዘመድ ለመጠየቅ እንደመጡ ነው የነገረኝ። ለረፍትና ዘመድ ሊጠይቁ ነው የሚመጣው። ያው ጋር አንዳንዴ ብዙ ጊዜ ሰው ሰርፕራይዝ ማለት ስለሚወድ አልነገረኝም። ወንዴ እንግዲህ ራሱ እንደደበቀሽ ራሱ ሰርፕራይዝ አድርጎ ይንገርሽ። ሊያገቡ ነው? ዋናው የመጣበት ጉዳይ እንኳን የመኪና መገጣጠሚያ ካምፓኒ ለማቋቋም ነው እዚህ ኢትዮጵያ ውስጥ። ጋር ይሄንን ትምህርት እንዲያጠና የፈለኩት ዋናው ምክንያት ያው ድርጅቱን እንዲያንቀሳቅስልኝና እንዲመራልኝ በማሰብ ነው። ለምሽ ነገር ካሚን ዘመዶቹ ላይ የተማሩ አንድ ጋረድ ነውና አንወይ እሱም የአንደኛ ዓመት ተማሪ መሆኑ ትንሽ አሳስቦኝ ነበር። አንቺ ካለሽለት ግን በዚህ እንኳን ስጋት አይደለም። ቤዛን ያልሽ ነገር ይሄ አንቱታ እንዴት ነው? ጥሩ ነው። ለኔም ላንቺም አንቱ ማለቱ ትንሽ አይመችም። ደስ አይልም። ስለዚህ ጋብቻው ሁለተኛ ስራ ነው ማለት ነው። እንግዲህ አንቺና ጋረድ ከበረታችሁ እንግዲህ ትድሩኛላችሁ። Anyway, let me wash my hand, please. አልበሙ ሰጠው? አዎ አልኩሽ። ማን አጣፎ ሰጠው? ተው ደላሎች ስትባሉ ደቀቀሽ ማለት ነው። ስራ ትደውልላታል? ወይ ለካ አልነገርኩሽም። ምን አልነገርኩ? አንቺን ላናገር ስንከራፋ ወንድም ጋሼት አሜሪካ የላከልኝ ስልክ ይመጣል። ታዲያ ገሊላ በዚህ የምቆጥ እንዳይመስልሽ አንቺን ስላገኘው እንኳን ስልኩ ነፍሴን ቢጠፋኝ። ጋር እኔ መች አገኘኸኝ? ደግሞ አገኘሁሽ እንዳ ደግሞ እኔ ጓደኛ አይደለሁ። እሺ ሄሎ፣ ይሄው አግኝቻለሁ። ቤዛ ምን እያልሽኝ ነው? ለምን አንቺ ራስሽ መተሽ አትወስጂው? እሺ ወይ በምልክት ይምጣ። በእናትህ ገሊላ ወደ አባውን ብቅል ያወጣዋል ሆነብኝ እኮ ነው ዘራ። እባክሽ ይቅር ለእግዚአብሔር በይኝ። ተሰክረ ነው ጓደኛ ያልክ? አዎ ስክር ጥምብር አልጠጣውም። ታዲያ ምን ዘክ? ፍቅርሽ ነው አገሬ። እኔ ጓደኛ አይደለሁም። እሺ ደግመህ ጓደኛዬ እንዳትል። አልፈቀድሽ አልልሽ። ግን ገሊላዬ መውደዴን አትጥይብኝ። በፍቅርሽ ልክሳ ልትቆር ትሻኝም ልሙት። እባክሽ መውደዴን አትጥይብኝ። Yes, delay. Bizam malle, çelim mallo. Ya bu ግዴታ ነው እና Veganes. ሰላም ጠፋብኝ እኮ በጣም ስልክህን ጠፍቶብኝ አለው። ቁጭ በሉ ናሲ ተራስ ተጣጣችሁ ነው ማለት ቀድሞ ወደዚህ ስመጣ ትንሽ ተቀጥተን ነበር። አሁን እቺን ቂም አርጎ ይዞ ነው እናንተ ማለማ ታንተ የሚቀመጣው እሺ ትክክል። እንደው በደንብ ምከርልኝ። ሁሉ ያስቸግረኛል በጣም። አይ ተከታይ ወንድም እየደራናንተ ሰላም ያይጎ ብቻዬን መጣሁ። አዎ ድንገት ወራ ወንዶቹ ስልኩን ነጠቁና እነሱ ናቸው። እነሱ ሰላም እነሱ ባላገኘው
ጫታ ይዘን ከወንድሜ ጋር ትንሽ እንትን አለን አይደል? ይቅርታ ሶሪ። if it's possible ማታ የምትችሉ ከሆነ ፕሊዝ I want to invite you to dinner. እራት ጋብዛችሁ ደስ ይላል። በጣም ደስ ይላል። በእውነት ጊዜያችሁን እንዳሰከ አረ እናት የትሻለሽ አይደል? በጣም ደስ ይላል። አብደሻ አላበድኩም። የዘመን ዘርሽን እከክ የሚያራግፍ ትክክለኛ ሰው ይሄ ነው። ወደዛ አደገኛ ህይወት እንዳልመለስ ከፈለግሽ ይህን ሰውዬ ቀጥታ ብለሽ ቀረብ በማለት ነው። አሜሪካን ሀገር ቆይቶ የመጣ ዲያስፖራ ነው። አሁን ተራው የገሊላ ነው። ጓደኛችሁ ነች? አዎ ጓደኛዬ ናት። ብታይ ጸባዩም ልክ እንደ መልኳ ውብ። ምን ይወጣላታል? ልቅም ያለች ቆንጆ። አዎ በጣም ቆንጆ ነች። really she is beautiful አይደል? እኔና ጋርድ ሁለተኛ ስራችንን እንጀምር ማለት ነው። ዋው my goodness ያልተጠበቀ ክስተት ነው ለኔ። እውነት ነው። ጋርዲ ከልብ ይቅር በልሽ። እዲ ስንዴ ልበልሽ? ጋርድ እንዲህ እንዳትሆን አላልኩም እንዴ? በነገራችን ላይ እንዲህ አይነት ኮንዲሽኖች በፍጹም እዛ አላገኘም። ያለውበት ቦታ ላይ እንዲህ አይነት ኢትዮጵያውያን ተሰባስበው የመብላት የመጠጣት ነገር የለም። አሜሪካ አይደለም እንደዚህ ቤተሰብ ውስጥ ራሱ አንድ ላይ አይበላም። መቼ እርክ ደግሞ አሜሪካ ሰምቼ ነው። by the way ጋርድ ከትንሿ ቦርሳስ ካሜራውን ይዘህ እቺን ሲቹዌሽንማ ወሰደ ጀልታጣት ትፈልጉኛላችሁ? እሺ እኔ ምነው ወንድም ጥላ ያንን አልበም ተዛት አሜሪካ ነው ያመጣው። መቼም የነሱ ኖሩ እንደሆነ ማንቂያ የለው። አላየሁትም ገና። እንደውም እንኳንም አላየሁትም። ብዙም ደስ አይልም። ኧረ ምንም ደስ አይልም። ቅድም ብቻ አንከመተው እየሰጠው እስካሁን አይቀራታል። ቆንጆ አልበስላም። እሺ እሺ ደስ ነው። ሰላም ተመችቷችኋል? ምን ይቻላልላችሁ? እስኪ አንተ ቅረጸን አንድ ላይ ብንቀረጽ ይሻላል። እዛው ጋር ሁላችንም አንድ ላይ ብንሆን ይሻላል። እዛ ጋር መስራት ይችላል። ይሻላል አይደል? እና ጋር ደግሞ እዚህ ጋር ወሽ እዚህ ጋር አንቺ ነው ጠጡ። ስለዚህ ዘንድሮ ያው ተመራቂ ነሽ ማለት ነው። ያው ግራጁዌሽንሽን እንግዲህ አጣፍተን ነው የምትሰራው። ያው የማዕረግ ተመራቂ ዋው ልዩ ሽልማት አለሽ ከነ ተዋካችሁ ወይ ጨመሩ እንዴ? አዎ ይጨመር እንዴ? ዛሬ ካለ ተጣ መች ይጠጣል? ጋርዲ ተጣ አንተ። ታንክ ዩ የሚገርም ቀን ነው ዛሬ። በጣም የሚገርም ነው። አሳይመንታችንን ባጭሩ ተቋጨ። እንግዲህ ፈረስ ያደርሳል እንጂ አይዋጋም አያዋጋም። እውነት ሲር
ምን ያህል ብቁ ነች? ከኔ አታንሱ። ደሞ ብቻ ልታሳድሪኝ ነው? አየህ መረቡ ሁለቱንም አሳዎች ነው የሚያጠምደው። አሃ እንደዛ ካልሽማ ቻርጁም ደብል ነው። የሁለታችሁንም ትከፍያለሽ፣ ያውም የሷን በዩኤስኤ ዶላር። አንተ ደፋር፣ እሷንም እንደኔ ቆጥራት። ምን አልሽ? ስንት ተስፋ ይጣልኩበትን ስንት ተስፋ ይጣልኩበትን ዲያስፖራ እቅፍ አድርጋብኝ ስታድር ዝም ልበል? ኧረ እባክህ ለምን አንተ ራስህ እቅፍ አድርገው አታድርም? አደርገው ነበር ግን ፈጣሪ ተመሳሳይ መሳሪያ አስታጠቀኝ። አደርገው ነበር። ትከፍያታለሽ። በምን ተዛደር ወደኔ ነው እኔ አንቺን አግኝተን መቼም ወደውን አጣው። ዝጋንተ ለሊቱ ሙሉ አይተን ማታውቀውን አይስክሪም ስትልሳለ አልወድሽም ልትለኝ? ጉድ መቼም ደርሼብሽ ከሆነ ቅሌቱ ተኔው ምን እባክህ የልብህን አልብሰህ ደርሼብሽ ከሆነ ምናምን ትላለህ እንዴ? እሺ ገሊላዬማ ከወንድም ጋር እድር አታደርገው እንጂ ከረድዬ አደረገችው። እግዚአብሔር አደረገችው አታደርገው አውቅሽ አታደርገው እንጂ ከፈለክ ና እናያቸው። ወንድምህም ውድድ አድርጓት። አንተ ጋር ያ እንዴ ማለዳ ማለት አሁን ገና አይደለም ሰዓት ይረፍድብናል። ምን ይሻላል? ወይ ትንሽ ቁርስ ብላ ይጓ እንደዚህ አያስፈልግም። በኋላ ግን እንመጣለን። ኦኬ አውቀው ይለት እሺ ጋረት አንዴ ናስቴ እናስብ ቤዝ እንዴት ነህ? እሺ ተመቸሽው? የሱን እንጃ ለኔ ግን ተመችቶኛል። አይደለም የሱን እንጃ ለኔ ግን ተመችቶኛል። የሱ ምቾት እንጂ ያንቺ ምቾት ምን ያደርግልኛል ለኔ? ስራችንን ሳታውቂ ነው እንደገባሽበት። የምን ስራ? አንተ ደፋር፣ እዚህ ስራ ውስጥ ያለሁት እኔ እንጂ እሱ አይደለችም። እሺ ቤዚ እኔ እየተቆጣው ነው። ደፋር፣ ካሁን በኋላ እንኳንስ ልትናገራት ቀና ብለህ እንዳታያት እሺ? እንዳትረግጧ እንጂ እሺ ያችን ለጋት የለሽ ሻውሩንስ ይረፍዳል። ቤዛ ችግር አለ? እንጃ ጠረኑ ያስታውቅብሻል። የምኑ ጠረን? የምኑ ልበልሽ? ከወንድ ጋር ያደርሽበት ነው። ብታይ እንዴት አይነት ጨዋ ሰው መሰለሽ። በዛ ላይ ተዝቆ የማያልቅ ሀብት። ምን ተፈጠረ? የኛም የቤተሰባችንም ህይወት ሲለወጥ አይታይሽ? ጋሼ ገሊላን ላገኛትሻለሁ። የሆነውን የምታውቀው እሷ ነች። እኔም አስከፊ ከሆነ ህይወት ስላቀቅ ያንን ብዬ ነው ሁሉም የተቀበልኩ። እሷን ታላገኛት የምን ነገር የለም። በዛ ላይ ሰውየውን ወደሽ ማለት ግን ቆይ አብራታኝ ታላልተኛ ብታይ በጣም ጨዋ ሰው። እንደዛ ሰክሬ አንድም ሳይነካኝ ያደረ መካኛ ይተኛል። ያገባሁት መሰለህ? ሃይጋረድ እንዴት ሊሆን ይችላል? እምቢ ብለሽ ነው? አንተ እውነትም ጋርዶ ግን ያዞ ላፕቶፕ አየው። እዚህ ላፕቶፕ አገር ፋም ነው የሚጠብሰው።
እንደዛ ሰክሬ ቢያርደኝ ሳውቅ ነበር። ቆይ ዛሬ እሱ ቢያመነታ እንኳን አንቺ እንደምን ብለሽ ሁሉንም ነገር መፈጸም ይኖርብሽ። ሁሉን እንደው ምናልባትም ከዚህም በኋላ ይሄን ጉዳይ እንደማላነሳብሽ ቃል ገባልሻለሁ። እውነትህን ነው? እውነት አሁን ወንድምሽ ብቻ ነኝ። ይሄማ በጣም ያስማማናል። ስለዚህ ለዛሬ ወንድምሽ ሻይ ማለት ይቻላል አይደል? አይ ብዙ እንጂ ይቻላል። ለዛሬ ጣይታ ዛሬ ፕሮግራም አለኝ። ሌላ ቀን ቢሆንስ? ሻይ ቡና እኮ ጊዜ አይፈጅም። በርግጥ ለ3 አመት ሙሉ ያላወራናቸው ብዙ የእህትና የወንድም ወሮች ቢኖርም ለዛሬ እናሳጥረዋለን። ከሰዓት ቢቀርብ ይችላል። Yes! ወዴት ነው? አልነገርኩሽ? አትሄጂም። ለምን? መሄድሽ ደስ አላለኝ። በዛ ላይ ማታ ፕሮግራም አለ። ቤዛ እሺ ስላልኩት ቢያንስ ዛሬ ልገኝለት። እሺ እንዳትቆይ። ባትኝ ማለት እንግዲህ ዛሬ ሊወጣ አይደለም። ቁርስ ሳይልብሽ ኖረሽ ቅናት መሆኑ ከታችኔናል ከአያ ጋር የዋለች ኪዳን ምን ላድርግ እንግዲህ አላውቅሽ። ከዛ ጋር አንድ ነገር ልንገርሽ፣ ይቺ የለየላትን ባለጌ ተከትለሽ ገደል አትግቢ። ምንሽ አልገል ጋሪ አንድ ነገር ውስጥ ይጠርጥራል። ሌላ ምንም ሊሆን አይችልም። ምን? ባሪ ቦታው የት ነበር? የነገው ባሪ ይዛው ብራንዲ ነው። የት ነው? አላውቀውም። እንከተላቸው። ሄ ተነስ። አጠራጣሪ ነገር እንዳታይበት ተጠንቀቅ። እኛ ቀድመን እንደርሳለን። እኔ በኩል ፉል
ቤዝ እንዴት ነሽ? ታዲያስ ደህና መጣሽ? ብቻህን ተውን ሀይል ዋው ተመችቶኛል። ሌሎቹስ? ጋረድ ያው ይመጣል፣ ገሊላ ግን አትመጣም። ለምን? አስከፍታታል። ማ እኔ? አዎ አንዴም ባለመደወል በጣም ነው ያዘነችው። እኔንም ከማይፈልገኝ ሰው ጋር አሳደርሽኝ ብላኝ በጣም ተቀይማኛለች። ሪሊ በጣም ይቅርታ። እምልሽ እኔ በዚህ መልኩ አላየሁትም ነበር። First of all, you're the type of woman that stays on my mind. Walk down the street, every guy wanna jump on your behind. It's your seduction to make sure that we stay in line. Sexual corruption, cause I'll kill it. ሪሊ በጣም ፊል አድርጌያለሁ። ይቅርታ ልላችሁ እያለሁ ውበትም ጸባይም ሁሉንም ነገር አሟልቶ የሰጣት ወርቅ የሆነች ልጅ ነች። ስለዚህ ማግባት ካለበት እሷን ነው። እንዴት ነው ግን አልወደድካትም? እውነት ለመናገር ገና እንዳየኋት ነው ቀልቤን የገዛችው። ሪሊ በጣም ማርካኛለች። ዋው። ስለዚህ ጠበቅ ማድረግ ነው እንዳታመልጥ። ስለኔ ያላት አመለካከት እንዴት ነው? ማለቴ ልታገባኝ ፈቃደኛ ምትሆን ይመስልሻል? እሱንም አልተውም ቤዛ። መጋባት በፍላጎት መግባባት አይደል እንዴ? መኳንት ይቺን የመሰለች ቆንጆና ውብ ልጅ እስከዛሬ አንድም ቦይፍሬንድ እንኳን ሳትይዝ የቆየችው በሷም ሆነ በቤተሰቦቿ ፊት ተቀባይነትና ሞገስ የሚያገኝ ወንድ ስለጠፋ ነው። አንተ ደግሞ ይህንን ቦታ ያሟላ ብቸኛው ሰው ነህ። ታንክስ ሪሊ you are welcome። ዋው። እና እርግጠኛ ነሽ ማለት ነው እኔ ምርጫ ስለሆነ? በደንብ የልብ ትርታዋን በደንብ ጠንቅቄ ማውቅ የልብ ወዳጇ ነኝ። ይገርማል። ጠዋት ልታገባት እንደምትፈልግ ሳሳውቃት ምን ያህል እንደባረከሽ ልነግርህ አልችልም። Even though I got much more, I don't mind if you chuck my money, chuck my money, chuck my money, cause I don't care. Chuck my money, chuck my money, chuck my money, cause I don't care. I don't care, I don't care, I don't care, cause I get a plenty. እንደዛ ራሷን ስታ አንድም ነገር ማለቴ ሳትነጋት በማደር ታምር ነው የሆነባት። ምን እንዳለችኝ ታውቃለህ? ምን አለችሽ? እንደዚህ አይነት ሰው በቅዱስ መጽሐፉ እንጂ በምድር ላይ ይኖራል ብዬ አስቤ አላውቅም። እናም ይሄ ሰውዬ ሊያገባኝ ቢፈልግ አይኔን አላሽም አለች። ልታገባት እንደምትፈልግ ሳረጋግጥላት ግን በደስታ የምታረገው ጠፍቶት ለቤተሰብ በሙሉ ደውላ አሳወቀቻቸው። ምን አለቻቸው? ከአሜሪካን የመጣ ጨዋ ኢትዮጵያዊ ላገባ ነው። እሺ ምን አሏት? በጣም ደሃ ቢሆኑም እጅግ የተከበረ ቤተሰብ ነው ያላት። ይህን የተከበረ ቤተሰብ ለመቀላቀል ዋናውና የመጀመሪያው መስፈርት ጨዋነት ነው። ስለዚህ አንተ አብረሃት አድረህ ምንም ሳትነካት በማደር ጨዋነትን አረጋግጠሃል ማለት ነው። ግን እኮ ምንም አሜሪካን ለረጅም ዓመታት ብቆይም ኢትዮጵያዊ ነኝ። እና ልታገባኝ ምርጫዋ ነኝ ማለት ነው? አይሚን ፈቀዱላት ማለት ነው? በትክክል አንቺ የተማርሽዋ ካምሽበት ብለው ፈቅደውላታል። ይህን ያክል ትልቅ ቦታ ሰጣ ለቤተሰብ በሙሉ ደውላ ስላሳወቀች ነው ያንተ አለመደወል ትልቅ ጥያቄ የሆነባት። Her body na die in one baby. Who's supposed to live like family? Eh, I know the lie. There's nothing stopping me. She dey feel my swag and I get money. I dey try my best to be somebody, cause I'm living life. This girl they make me higher, higher. I dey feel this baby. You no go believe this girl na die, die. If you see this baby, then I'm saying she must chop my money. አይመች ቤተሰቦቿ የት ነው? እሱ ከተማለች። ዋው ባለኝ ጊዜ ሰርጉን ለመሰረግን በቂ ጊዜ ይኖረኛል ማለት ነው። ሰርግ? የምን ሰርግ?
መልሽ ቤዛ፣ ሌላው ቢቀር እኛ ራሳችን መጋባታችንን እንዴት እናውቀዋለን? ለዛ ቀለል ያለ ፓርቲ ይዘጋጃል። እዛ ላይ መገኘት ያሉባቸው ሰዎች ይጠራሉ። ቀለበት ታስራላችሁ፣ እናንተ ትጋባላችሁ። ጊዜም ገንዘብንም ቆጣቢ ነው። ባይሆን ላልከው ለሰርጉ የሚሆነውን ወጪ ጨመርመር ተደርጎበት ለቤተሰቦቿ አነስ ያለች መኖሪያ መግዛት ለአንተም ክብር ነው። በሞገስ ላይ ሞገስ መደዳል። ቤዛ፣ ሰርጉ መቼም ይሁን መቼም ግን እንዲቀር ፈጽሞ ጊዜያችሁ ግን ያስማማናል። እሱም ቢሆን ግን ያው ቀለበት ፕሮግራሙን ለባለ መልኩ አዘጋጅተን ያው ለሱም ቢሆን እኮ ሽማግሌ ግዴታ መላክ አለብን ይለናል። ሽማግሌ ያስብ ምን ማለትሽ ነው ቤዛ? ያው የተከበረ ቤተሰብ ልጁን ሳይለምን እንዴት ይሰራል? Chop my money, 'cause I don't care. Chop my money, chop my money, chop my money, 'cause I don't care. I don't care, I don't care, I don't care, 'cause I get them plenty. I don't care, 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 'cause you know they empty. Mr. Medine, got the love me get for you, not Jackie Chan. Somersault and stunts for you, you know I can. Farabale ko malole, omwele I get pepe. Jemba soro kilon shele. If you see her eyes, yeah. You don't go believe she's looking at me. እና ምን ላድርግ ታዲያ? እሺ በጣም አሪፍ ጥያቄ። አየህ ከወደፊት ባለቤት ጋር የቀለበት ፕሮግራማችሁን ማጣደፍ ይኖርባችኋል። ከፕሮግራሙ በፊት ደግሞ እሷንም ሆነ ቤተሰቦቿን በጋራ ማስደንገጥ ይኖርባል። ማስደንገጥ ምን ማለት ነው? ሳስለምን የተቀበለኝን ቤተሰብ ጉልበት ሳልስም የሰጠኝን ልጅ ማስደንገጥ? እንደዛ ማለት ፈልጌ አይደለም። አየህ ጉልበት መሳምህ አይቀርም፣ እሱን ትስማለህ። ግን ደግሞ አስደንግጣቸው ጉልበታቸውን ብስም በሚኖሩት ዘመን በሙሉ ሲያመሰግኑና ሲያደንቁ ይኖራሉ። ኦኬ እሱ ለማንኛውም ወይ ሴት ገዳ ገሊላ ነው ባስቸኳይ። ግን የተረሳ አንድ ነገር አለ። ምን? አየህ ለአንድ ጊዜ ጨዋነት ሊሆን ይችላል። ከአንዴ ካለፈ ግን ፈሪነት ይሆናል። ሴት ልጅ ደግሞ ፈሪውን እንዳይመቻትም ጨዋና ደፋር መድኃኒቷ ነው። ስለዚህ ደፋር ማለት ይኖርብሃል። ያን ካላረክ ደግሞ ልትጠራጠረው ልጠላህም ትችላለች። ለምን? አይችልም ብላ ነው። It's Mr. Medine. Got the love me get for you, not Jackie Chan. Somersault and stunts for you, you know I can. Farabale ko malole, omwele I get pepe. Jemba soro kilon shele. If you see her eyes, yeah. You don't go believe she's looking at me. Right eyes. If you see this baby, well I'm saying she must chop my money, chop my money, chop my money, 'cause I don't care. Chop my money, chop my money.
never ever run down, baby. Run down, baby. And when I'm done, tell me if you want some more, baby. Some more. I got plenty dollars in my name, plenty naira in my name. ለኔ ብሎ ነው እዚሁ ንጦስ ውስጥ የገባው። ዋናው ነገር መትረፉ ነው። ደግሞ ተርፏል። ነገም ቢሆን አንቺን የመታደግ ኃላፊነት አለበት አይደል እንዴ? አዎ በሚገባ አንቺን የመጠበቅ እኮ ኃላፊነት አለበት። he should be your savior። ለማንኛውም እዚህ ለማድረግ የሚያመች ስለሆነ ሄዱ ማለት ቤዛ የግቢ በር እኮ ይዘጋል። እኔ እዚሁ ነው አብሮ አብራችሁ ያው አንቺ እዚህ ነው ልታደው ያው የተለየ ነገር ካለ ያው ፎርም ታደርጋላችሁ። ልጆችም ስላሉ ያው ፖሊስ እናንተ እዚህ ስላላችሁ አዳራችሁ ትደውሉልኛላችሁ። እሺ የነገን ማወቅ ፈለግኩ መጪውን ማየት ናፈቅኩ የፍቅር ምርጫዬ አንቺው ነሽ ልቤን መንፈሴን የገዛሽ ወሰንኩኝ ብረታ አስቤ አካሌ መንፈሴን ሰብስቤ በፍቅርሽ ሕይወቴን ላኖረው ላለመኝ እሱም ሌላ ሰው ቆንጆ በቃ በኋላ ደውልልሻለሁ። እሺ ነግሮ አለገልኩት ነገር ነው እንጂ የሚያክል ትልቅ ነገር ይሰል ይሄንማ ሊያውቅ ይገባል። ደስ የሚል ነገር መስማት ትፈልጋለህ? ምን ገዶኝ እንደምጠላ ላገባ ነው። ማን ከሊላ ደስ አይልም? በእውነት በጣም ነው ደስ የሚለው። ምን ነው የተሰማ ስሜት አለ? አምና እንዴ አገባ ቀኑ ተቆርጦ አይ ሰርጉ ገና ቀለበቱ ግን ያው ያንተ መውጣት ነው የሚጠብቀው። አንተ በሌለበትማ ቀለበት የለም። ካረጅ ኤንስቲ የተፈጠረ ነገር አለ? አንተ ትቀድማለህ። አንተ ትቀድማለህ። አንተ ገለሌ አቤት ጋርድ ተይወላ የኔ ነገር እንዳይሆን አልደርስ ሁግጅ
በፍቅርሽ ልክሳ ልትቆር ትሻኝም ልሙት እባክሽ መውደዴን አትጤብኝ። ለምን ታመናጭቃለህ? ሁሉም ትችዋለህ። አባ ተከዝከ ነው ይኸውልህ አባይ ልጅ ገሊላ ብቻ ነች። እሺ እኔ የገሊላ ጓደኛ ነኝ። ስለኔ ምንም አታውራ። ምን ነው ልጄ አንቺስ? አትጠየቅም አባ። ወሬህ መሆን ያለበት ስለ ገሊላ ጨዋነትና ልባምነት ብቻ። ልጄ ገሊላማ ምን ይወጣላታል? ቤዛ ወይ አባ ይልቅ ስሚኝ፣ ልጄን ሳይለምን ስጠው ያልሽኝ አንቺ ነሽና ኋላ ይህ ሰው አሳንሶ ቢያየኝ ወየውልሽ ወየውለት። ደጅ ሳይጠና ልጄ የሰጡት አማች አንገት የለውም። በዚህ ምንም ስጋት አይግባ። እንዴት ያለ ብረት መዝጊያ አማች መሰለ። አንድ ሰው በሀሳብሽ ውስጥ እየተመላለሰ አላስጠላልሽ ምን ታደርጊያለሽ? አላስጠላልሽ? ቆይ ገል ከዚህ አሁን ከፕሮፌሰር ብቻ አለ እሱ ለንጅ ፍቅር የለበትም። ምን ነው በብናውሽ ቢያፈቅሽ ኖሮ እኮ ሊደፍሽ ባልሞከረ። ግን ቆይ ከማን ነው ያዘሽ? ከፍሬሹ ከማሚው ከጋሉት ይሻላል ግን እሱ ከሁሉ የተለየ ናዝራዊ ነው። ይኸውልህ በዚህ ምንም ስጋት አይግባ። እንዴት ያለ ብረት መዝጊያ አማች የሆነ መሰለ። ኋላ የጭራሮ እንዳይሆን ቤዛዬ። ወይ አባ ለመሆኑ ወዴት ነው የሚወስደን? ወዴት እንዴት የት የሚባል ሰው አይደለም። በሁሉም ነገር እሺ ብቻ የሚባል አማች ቤዛዬ። ንጉስ ነው እንዴ? የንጉስም ንጉስ አባይ፣ ያው ከአሜሪካን የመጣ ንጉስ ነው። ከአሜሪካ ልጆቻችን በሀገሩ የሰገዱለት አነሰና በሀገራችን መጥቶ ጉልበቱን ተስሞ ሊያገባ ፈለገ። ምን ነው ልጄ? የአፄ ቴዎድሮስንና የሚኒሊክን ታሪክ አትነግሩትም ነበር እንዴ? እኔም ማል እንዲህ ያለው ደፋሪ ልጄን አልሰጥም። እንዴ አባዬ ለምን የፈለኩት አልገባህም? ይኸውልህ አባ እኔ ማለት የፈለኩት እሺ በቃ ይኸውልህ አባዬ ሁሉም ነገር ይቀርና ያለ ማንም ጣልቃ ገብነት ራስ አይተው ትፈርዳለህ። እባክህ አባዬ እባክህ።
የት ነው የምንሄደው? ባልሽን ጠይቂው። በገሊላ ስም ለገሊላ አባት የተገዛ ልዩ ስጦታ ነው። ይህም ስጦታ እንግዲህ የገሊላ አባት መኖሪያ ቤት ነው። በጣም የሚያምር መኖሪያ ቤት ነው የተገዛሉት። ቁልፉን በእጄ ይገኛል። ይሄው ቁልፉን ልስጥ። ተባረኩ። ትልቅ እንጀራ ይስጣችሁ። እናንተ ነው የተገኘው ይሄ ቤት። ሰርፕራይዝ! ኦ ማይ ጉድነስ! ዋው! እንዴት ያምራል! ያምራል? ወደድክ? በጣም አንኤክስፔክትድ ከጠበቅኩት በላይ ነው። በእውነት እንዴ ባላማር ያምራል፣ በጣም ያምራል። እንዴ ሸጋ ምን ቀራው? በእኔ በኩል የሆቴሉ ፕሮግራም ሙሉ በሙሉ ሰምሯል። ስለዚህ አሁን የቀረው የዛሬ ሳምንት አበቦች መስላችሁ ተዋችሁ እንግዶቻችሁ ፊት ቀለበታችሁን መጠላለቅ ከዚያ መጠቃለል። ይሄ ቤዛ ቆይ ትምህርቱን ይቀርነው እንዴ? ትዳር ትምህርት ያስቀር አይደል? በዛ ላይ የሚያስብልሽ ሰው ነው የምታገኘው። አንድ የተረሳ ነገር አልተገዛ። ዋው! እሱ የሁለታችሁ ስራ ነው። ዋው! መኳንንት ምንድን ነው እሱ? ገሊላ ሰው አብዷል። ጅጓ በተራው ፈነቀቀች። ቀረድ አትቀር ምን ፈለግሽ? አንድ ጊዜ ላውራ። ወንድም ጥላህን አውራ። ከዚህ በኋላ በሄድኩበት አትምጪ፣ በደረስኩበት አትድረሽ።
ስማንስ ጓደኛሽስ አሁንም ታስባታለች? አረተናታ አሁን ወደ አንቺ ዞራናል። ዞር በል ከዚህ ጋር ከኔ ምንም አታገኙም። እሺ አንተ ነገር እንዴት አለምሽ? አንቺም እንደገለለ የለሽም። ምን ባቦ ትሽ ባለይ ዋት ቀለበት መኳንንትና ገሊላ አንቺ ገሊላ ልታገባ እንዴ? ተሪና ሙሽርዬ አይበልሽ ከፋ አይበልሽ ከፋ ሁሉም ያገባል በየወረፋ ምሳ ተጋብዘናል። አልሄድም። እንዴ ለምን? ጋረዲኝ ነው? ለምንድን ነው የማትሄጂው? በቃ እሺ እንሄዳለን። ጋረድ የተፈጠረ ነገር አለ ገሊላ? ማንን? ጋረድን። እንዴ ያህያስ ጋር አልጋ ሲሉት መሬት አሉ። አንቺ ከዛ ይፈለገሽን በእኛ ፍቅር ያለ ስሚ፣ ያኔ መሰለ ቤት የገዛልሽ ጋረድ አይደለም። እሺ ወላጆችሽ ቤቱ ተመቻቸው? በጣም ነው የተመቻቸው። በዛ ላይ በጣም ደስ ብሎኛል። ቅድም ስደውልልሽ ስልክ አላነሳሽም ነበር። አልሰማሽም ነው? አየህ ሴት ልጅ ሰርጓ ሲደርስ ትነጫነጫለች፣ ወዲህ ብሳታል ምናምን ምናምን። ያው እንግዲህ ወግ መሆኑ ነው። ነው እንደዛ። አይዞሽ እሱ ብዙ አሳስብም እኮ። እሺ ጋር እንዴት ነው? የእናንተ ሰርግ መቼ ነው? አንድ ቀን ነው። ጋረድም ትምህርቱን ሲጨርስ ምን ነው አልተሻለም? አሁን ጥሩ ትመስላለህ። ትንሽ ስሜቱ አለው መሰለኝ። ኦኬ ተመልከት ይሰማል። ለተመራቂ ኤፍ ሰጣታ እኔ አልሰጠሁሽ። እና ማን ነው የሰጠኝ? ማንም አልሰጠሽ፣ ራስሽ ያመጣሽው። ተመራቂ መሆኔን ታውቃለህ አይደል? አውቃለሁ። ካወቅክ መጫር የለብኝም። እናማ የሰቀልኳትን ባንዲራ ስቀብላትና ጎጆዋን ስታይ ከዚያስ ኤፏን ፍቅር ኤ በማድረግ ለዚህ ልዩ ስጦታ ለጥቂት ባለውለታዎች የማደርገው ላንተ በሰፊው ውጭ ቢሮ የለቀሽ ውጭ እኮ ሲከለክሏችሁ ቀለዋጭ ሲሰጣችሁ ደግሞ ጨዋ መሆን ትፈልጋላችሁ። ስማ ብቻ አልሟሟም። እሺ የተሻለ ነው እኖራለሁ። ለቤተሰቤ ያለኝ ነገር እስከምን ድረስ እንደሆነ ጠንቅቀሽ ታውቂያለሽ። ሌላው ቢቀር ማንነቴን አራክሼ ሴትነቴን ሸጥ
ድህነታችንን ስታገል ኖሬያለሁ። ክብሬን አራክሽ የምፈጽመው ድርጊት ተጽዕኖ እንዳይፈጥርብሽ ስል ከኔ ያንቺ ግብር በልጦብኝ እህትነታችንን እስከ መሸሸግ ደርሻለሁ። ዛሬ ግን አንቺ ያው ክብርሽን የማይነካ ነገር አንዲት ነገር ማድረግ አቃተሽ። የራስሽ ስሜት በለጠብሽ። ገሊላ ያባባን ተይውና አንቺ የዩኒቨርሲቲ ትምህርትሽን ያለምንም መሰናክል እንድታጠናቅቂ ስል ከፈልኩት መስዋዕትነት በአንቺ ዘንድ ቦታ አጣ። ገሊላ እኔ እኮ ዝሙተኛ አይደለሁም። ዝሙት ለእኔም ነውር ነው። እባክሽ ገሊላ የማላምንበት ቢሆንኩት ለእናንተ ስል መሆኑን ተረድተሽ ይህ ሰውዬ ኮሽ ሳይልብሽ አግቢው እባክሽ። ቤት እንገናኝ። ሰላም በፕሮግራም ላይ እንድትገኝ ንገራት። አልቀርም፣ እመጣለሁ። አያቱ መኳንንት ሶሪ ተሰራው በእውነት እንግዲህ ይቺ ስለነበረን ጊዜ ስለመልካምነታችሁ ስለሆነ ነገር በጣም ነው አመሰግነው። ይሄ ለእናንተ የምታመሰግ እንደነበራችሁ እሺ፣ ዘንድሮ አያስፈልግም። በእውነት ችግር የለም። ዛሬ ነው ዓለም ደስታችሁ፣ ዛሬ ነው ዓለም ደስታችሁ የሁለታችሁ የውብ ናቸው አበባ የውብ ናቸው አበባ የውብ አበባ ሙሽሪት ሕይወት ተውባ የውብ ናቸው አበባ ዛሬ ነው ሙሽራ ዓለም ሙሽራ ዓለም ለዚህ ወግ በመታደል ዛሬ ነው ሙሽራ ዓለም ሙሽራ ዓለም ያው ነው ጋረድና አቶ መካንት የአንድ እናት የአንድ አባት ፍቅር የሆኑ ወንድማማቾች ናቸው። አልሸሹም፣ ዞር አሉ ነው። ያው ነው Thank you.
የቤት ኪራይ ውል የፈጸማችሁብኝ ነውር የሚያሸልም አይደለም። ነውረኞች ለበላይ በእጅጉ ለአባይ ጣና አለለት ለእኔም እሷን ሰጠኝ ጎጃም ብር ይውጣለት ለበላይ በእጅጉ ለአባይ ጣና አለለት ለእኔም እሷን ሰጠኝ ጎጃም ብር ይውጣለት አገር እንዳቀን ነው እንዳባኮ